መልካም ትውልድን ማንና እንዴት እንቅረጽ በሚል መሰረታዊ ሐሳብ የመጋቢት ወር አዲስ ወግ የውይይት መድረክ ተካሂዷል። ውይይቱን እየተከታተለው የሚገኘው ዘጋቢያችን በለጠ ታረቀኝ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። በለጠ እንደምን ውለሃል? በመድረኩ የተነሱ ሐሳቦችን ማድረስ ትችላለህ? እንደምን ዋልክ ሀብታሙ። እንደምን ዋላችሁ አድማጭ ተመልካቾቻችን። ቀደም ብለህ ሀብታሙ እንዳነሳው የመጋቢት ወር የአዲስ ወግ የምክክር መድረክ ትውልድን ማን ይቅረጽ እንዴት እንቅረጽ በሚል መሰረታዊ ሀሳብ ነው እየተካሄደ የሚገኘው። በዚህ የውይይት መድረክ እንግዲህ የትምህርት ሚኒስትሩን ፕሮፌሰር ብርሃኑ ነጋን ጨምሮ ከአዲስ አበባ ዩኒቨርሲቲ እንዲሁም ከሌሎች የትምህርት ተቋማት በትምህርት ስርዓቱ ላይ ጥናትና ምርምር ያደረጉ ምሁራን እንዲሁም ደግሞ ተማሪዎችም እየተሳተፉ ነው የሚገኘው። በዚህ ርዕሰ ጉዳይ መድረኩ ላይ ምን አይነት ትውልድ ብንፈጥር ምን አይነት ሀገር መፍጠር እንችላለን፣ ለዚህ ደግሞ መሪ ተዋናይ ወይም ደግሞ ኃላፊነቱን ወስደው ይህንን ትውልድ የማነጽ ስራ መስራት ያለባቸው እነማን ናቸው የሚሉ ጥያቄዎች በመሰረታዊነት ተነስተዋል። ከነዚህም ውስጥ እንግዲህ ቤተሰብ፣ ትምህርት ተቋማት፣ ማህበረሰብ ከፍተኛውን ኃላፊነት ሊወስዱ እንደሚገባና እነዚህ ሶስት አካላት መሪ ተዋናይ ሆነው ተምሳሌት ሆነው የሚናገሩትን የሚያደርጉትን ሆነው በመገኘት ለተማሪዎች ለትውልዱ መልካም አርአያ በመሆን መልካም አገርን እንዲገነቡ መልካም ስራዎችን መስራት እንደሚገባቸው በአጽንኦት ተነስቷል። ከዚህ ውጭ ደግሞ መደማመጥን የመደማመጥ ባህልን ችግርን ሰከን ባለመንገድ የመለየትና መፍትሄ ማስቀመጥ ባህልን ስናዳብር ልጆች ሊመለከቱ በዛ ሀሳብም ደግሞ ተመስጠው እነሱም እንዲያጎለብቱ ማድረግ ይገባል የሚል መሰረታዊ ሀሳቦች ተነስተዋል። ከመድረኩ የተሳተፉ አካላት እንዳነሱት ጥያቄዎችን አነስተዋል። አሁን ይሄ ጉዳይ ወቅታዊ መሆንና ለመሆኑንም በአትኩሮት ማየት አለብን። ሀገራችን አሁን በተለያዩ ችግሮች ውስጥ ነው ያለችው። በኑሮ ውድነት እንዲሁም ደግሞ አንዳንድ አካባቢዎች ሰላም የሌለበት ሁኔታ ነው ያለውና እነዚህም ሁሉ ትውልዶች እያዩ ስለሆነ ከኛ አርአያ የሚወስዱት ከኛ መልካም ነገር እንዲወስዱ ችግሮችን ተነጋግረን በግልጽ ፈትሸን መፍትሄ የምናስቀምጥበትን አካሄድ መፍጠር መቻል አለብን። ችግር አይፈጠርም፣ ችግር ሊፈጠር ይችላል። ችግር ሲፈጠር ግን ችግርን የምንፈታበትን ጥበብ ማዳበር መቻል አለብን። በጓዳ ውስጥ ያሉ ቤት ውስጥ ያሉ ችግሮች ሲፈጠሩ ችግሮችን የምንፈታባቸው ጥበቦች ወደ ውጭ ወጥተው ወደ ትምህርት ስርዓቱ ገብተው የሀገራችንን ችግር የምንፈታበትን አካሄድ ልንፈጥር ይገባል። ችግሮችን በመደበቅ ችግር ከማባባስ ይልቅ ምንም አይነት መፍትሄ አይኖርም። ስለዚህ ኢትዮጵያ በቂ ችግር አለባት። ችግሯን ከማጉላት ይልቅ ተጨማሪ ችግር ባለመፍጠር ለሀገር ማበርከትም አንድ ትልቅ ነገር ነውና እያንዳንዳችን ችግሮች ሲፈጠሩ ችግሮችን ቆም ብለን የምናስብበት ከስሜት ከመነዳት ወጥተን ችግሮችን በመነጋገር በጠረጴዛ የምንፈታበትን ሁኔታ ካልፈጠርን አሁን ያለውን ትውልድ ራሱ እያሳየ ነው ያለው መጥፎ አካሄድ በመሆኑ ልናስብበት ይገባል የሚሉ መሰረታዊ ሀሳቦች ናቸው የተነሱት ሀብታሙ። በኋላ ደግሞ ዘርዘር ያሉ ሀሳቦችን የምናቀርብ ይሆናል። እስካሁን ያሉት ግን እኒህ ናቸው። ዘጋቢያችን በለጠ ታረቀኝ በቀጥታ መስመራችን ተገኝተህ ላደረስከን መረጃ አመሰግናለሁ። መልካም ቀን።